እዚች ምድር ላይ እስካለን ድረስ የትኛውንም ያህል ገንዘብ ከፍለን ልናገኛቸው ከማንችላቸው ጉዳዮቻችን መካከል ጤናችን ቀዳሚው ነው። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የጊዜኛ ቲዩብ ተከታታዮች ሁላችሁ እንደምን አላችሁ? በዛሬ ቪዲዮአችን በተለይም ሶሻል ሚዲያን በመጠቀም ብቻ የመጣብንን 4 የጤና መቃወሶች ወደ እናንተ እናደርስ። በእርግጠኝነት ይህንን ቪዲዮ ካያችሁ በኋላ ሶሻል ሚዲያ አጠቃቀማችሁን ፕሮግራሙን ትቀይሩታላችሁ ብዬ አስባለሁ። እስከ መጨረሻው አብራችሁን ቆዩ። እንግዲህ ሶሻል ሚዲያ ብቻ በመጠቀማችን ከሚመጣብን የጤና መቃወስ ውስጥ ቁጥር አንዱ ከፍተኛ የሆነ የወገብ ህመም ነው። ይሄ ነገር የወገብ ህመም ከተለያየ ከዚህ በፊትም ሰርተንላቸዋል። በተለይ ከወገብ ጋር በተያያዘና በጣም ከባድ ህመም ከመሆኑ የተነሳ ይሄ የወገብ ስፓይን የምንለው ነገር ጤናማ ካልሆነ አጠቃላይ የአኗኗር ዘያችንን የላይፍ ስታይላችንን በቃ በአጠቃላይ ብዙ ነገሮቻችንን ለመቀየር እንገደዳለን እና የወገባችንን ጤንነት በጣም መጠበቅ ይኖርብናል ማለት ነው። በጣም መጠበቅ ይኖርብናል። አንደኛው የወገባችንን ጤንነት ከሚያሳጡ ነገሮች ቁጥር አንዱ የሶሻል ሚዲያ አጠቃቀም ነው እና ሶሻል ሚዲያ ስንጠቀም በተለይ አሁን ላይ ሁሉ ነገር በእጃችን ሆኗል። የእጅ ስልካችን ላይ ነው አብዛኞቻችን ሶሻል ሚዲያ የምንጠቀመው። በእርግጥ አልፎ አልፎ ፒሲ ወይም ላፕቶፕ የምትጠቀሙ ሰዎች እንዳላችሁ አውቃለሁኝ። ስቲል እሱም ቢሆን በአቀማመጣችን ወይም ደግሞ ረጅም ሰዓት ስልክ ይዘን በቃ እንደዚህ ዝርጥጥ ብለን እንቀመጣለን። የአቀማመጥ ስርዓታችንን ይነፍገናል ማለት ነው። እኔም ትንሽ ወገቤን ስለሚያመኝ አቀማመጤን ማስተካከል ግድ ይለኛል እና ተዘርጥጦ መቀመጥ ብቻ አይደለም፣ ረዘም ያለ ሰዓት መውሰድ ማለት ወገባችንን ዳሜጅ ማድረግ ነው በጊዜ ሂደት ማለት ነው። በአንድ ጊዜ ህመሙ ላይ ይሰማን ይችላል። የሚገርማችሁ ነገር ረጅም ሰዓት የማይሆን አቀማመጥ ተቀምጦ ብድግ ስንል ያለውን ስሜት ታውቁታላችሁ። ተቀምጣችሁ ያው ብዙ ሰዎች የምትቀመጡ ሰዎች ታውቁታላችሁና ልክ እንደተነሳችሁ መንጠራራት ወገቢ ምናምን የሚለው ስሜት የሚሰማው ከዚህ የመነጨ ነው። ነገር ግን ሶሻል ሚዲያ ስንጠቀም ብዙ ጊዜ አቴንሽናችን ወደዛ ስለሚሰረቅና በዛ ነገር ስለምንመሰጥ እንረሳዋለን። እያመመን እንደሆነ ምቾት ላይ እንዳልሆነ ምናምን አይሰማንም። በአጠቃላይ በተስተካከለ አቀማመጥ እንኳን ቢሆን ረጅም ሰዓት መቀመጥ የለብንም። በተቻለ መጠን ዞር ዞር ማለት፣ ወክ ማድረግ፣ የተለያዩ ነገሮችን ማድረግ ተገቢ ነው። ታውቃላችሁ ዓለም አቀፍ የስፓይናል ኮርድ ቀን ይከበራል። ይሄ ጊዜ ሲከበር ሬዲዮ ላይ በጣም በተደጋጋሚ ጊዜ የመስማት እድል ነበረኝና ከልጅነት ጀምሮ ልጆቻችሁን ቦርሳ ስታሳዝሏቸው እባካችሁ በቦርሳ ውስጥ ከባድ ነገር አታድርጉባቸው። የሳምንቱን ደብተር፣ መጽሐፍ፣ ምሳቃ፣ ከዛ ውሃ፣ ከዛ ምን እዛ ውስጥ ተጠቅጥቆ ይሸከሙታል። ለልጆቻችሁ ደስታ ይሰጣል፣ ግን ስፓይናል ኮርዳቸውን እየጎዳችሁት ነው። ያ በጊዜ ሂደት ደግሞ ከጥቅም ውጭ የማድረግ በቃ የአልጋ በሽተኛ እስከመሆን የመድረስ እድል ይሰጣል። ዲስክ ያንሸራትታል። እንደዚህ አይነት ነገሮች ማለት ነው። ይሄ ነገር በጣም ከፍተኛ ትኩረት የተሰጠው የጤና እክል ነው። እኛ ደግሞ ቁጭ ብለን ሶሻል ሚዲያ በማየት ብቻ ይበልጥ እያባባስ ነውና ከዚህ ነገር እባካችሁ ተጠንቀቁ። ወደ ሁለተኛው መልእክታችን ስንሄድ እኔም በጣም የተቸገርኩበትና በጣም አሁን እንደውም ሰሞኑን አንድ ሕክምና ቦታ ሄጄ ነበርና ሶሻል ሚዲያ በመጠቀማችን አይናችንን እያጣነው ነው። ብዙዎቻችን ግዴታ የሚሆኑባቸው አጋጣሚዎች አሉ። ከሶሻል ሚዲያ ጋር ብቻ ሳይሆን ከስክሪን ጋር በተያያዘ ቴሌቪዥን ሊሆን ይችላል፣ ፒሲ ሊሆን ይችላል፣ ስልክ ሊሆን ይችላል። ከስክሪን ጋር በተያያዘ በጣም አይናችን ለአደጋ ቅርብ እየሆነ ነው። እይታችን በጣም እየቀነሰ ነው። ቅርብ ጊዜ አይኔን አመመኝና ለአይን ህክምና ወደ አንድ ክሊኒክ ሄጄ ነበርና እዛ ሄጄ ልክ የመንጃ ፍቃድ ምርመራ እንደሚደረገው መጀመሪያ እይታችን ቼክ የሚደረገው ግራ አይንህን ያስተባላለህ ወይም ትባያለሽ፣ ታያለህ። ከዛ እዛ ጋር የምታየውን ነገር ትናገራለህ መልሰህ። ይሄን ነገር ከሚናገሩ ሰዎች ውስጥ በእድሜ የገፉት ለምሳሌ የስኳር ህመም፣ የደም ግፊት፣ የተለያየ ነገር ያለባቸው ሰዎች ሆነው በእድሜ የገፉ ሰዎች ብታምኑም ባታምኑ ከኔ የተሻለ ያሉ እነዚህ ሰዎች በዘመናቸው ስልክ አልነበረም። በዘመናቸው ቴሌቪዥን ላይ የሉም። በቃ ፋሽን የሚባለው ሬዲዮ ነው ማለት ቀድሞ የገባው በስልጣኔ ቀድሞ የገባው ያ ስለሆነ ሬዲዮ ያደምጣሉ። ከዛ ውጪ መጽሐፍ፣ ጋዜጣ ከማንበብ ጋር የተያዘ ነው እንጂ አይናቸውን ሊጎዳ የሚችል ነገር ላይ ብዙ ትኩረት አያደርጉም ነበር። ያ ነገር ነው ሄዶ እዛ ደረጃ የደረሰው። በእድሜ ብዛት የአይን እይታ ሊዳከም ይችላል፣ ምንም ጥያቄ የለውም። እድሜህ ግን ገና ሆኖ የአይን መዳከም ከተፈጠረ የመጀመሪያው ጉዳይ የምናበዛው
ሶሻል ሚዲያ ነው የመጀመሪያ ጉዳይ። ስለዚህ ሶሻል ሚዲያ፣ ፒሲ፣ ኮምፒውተር ላይ መቀመጥ የስራ ባህሪያችን ከሆነ የሚያስገድደን ከሆነ ለነዚህ ነገር በጣም ፕሮግራም እናውጣ። ስለዚህ ፕሮግራም አውጥተን በፕሮግራም እንጠቀም። ሁለተኛ ደግሞ ለአይን የሚሆን የታዘዘ እኔ አሁን ዛሬ ላይ መነጽር ታዞልኛል። መነጽር ያላረኩበት ምክንያት ታዞ ኦርደር ተደርጎ ስላልደረሰ ነው እንጂ መነጽር ግዴታ አደርጋለሁ ማለት ነው። ሶላር ሊሆን ይችላል። እኔ ኦልሬዲ ወደ ሳይት ተሸጋግሯል። የኔ እይታ እንዳልኳችሁ ነው። አስቸጋሪ ሁኔታ ላይ ነው የደረሰው። ይሄ ነገር ደግሞ የመጣው ራሴም በጣም ስለታዘብኩት ነው። ሶሻል ሚዲያ አጠቃቀሜ እንደገና የስራዬን ባህሪ በተለያየ አጋጣሚ ፒሲ ምናምን ላይ ስለመሆን እነዚህ ነገሮች የአይኔን እይታ ቀንሰውታል ማለት ነው። እና እባካችሁ በዚህ አጋጣሚ ወደ እናንተ መልእክት ማስተላለፍ የምፈልገው ለአይናችሁ ኬር አድርጉ። ቤት ውስጥ ሆኜ ቁጭ ብዬ ታምሜ አንድ ወዳጅ ያለች እሷ ጋር ስደውልላት ነው ምን ሆነ ነው ምናምን ነገር ስትለኝ አይኔን አሞኝ እኮ እንደዚህ ምናምን ነገር ስላት አንተ ምን ሆነሃል? አይን እኮ ከልጅ በላይ ነው የሚጦርህ አይንህ ነው ያለች። አይን ብርሃን ነው። በቃ ደግሞ ማለት ማየት የማይችሉ ሰዎችን ሳስብ ምናምን ሀዘኔታ አለ፣ ይገርሙኛል ምናምን። ረጅም ጊዜ እያያችሁ ግን በመሀል ሲጠፋባችሁ ብዙ ነገሮቻችሁ ነው ድብልቅልቅ የሚሉት። ከባድ ነው። ሄጄ ምርመራውን እንዲህ ነው ይህንን እስኪ እንደዚህ በደንብ ስታይ ለካ አይኔ ላይ በጣም ጉዳት አድርሼበታለሁ። ስቲል በተለይ ከዚህ ከካሜራ ጋር በተያዘ ላይት ምናምን አይኔ ላይ ስለሚያርፍ እነዚህ ነገሮች አሉና የታዘዘልኝ እንደውም አሁን ከአንድ ሰዓት በኋላ ወይም ከ30 ደቂቃ በኋላ ጠብታዎቹን ላደርጋለሁኝ። እናንተ ግን እባካችሁ ሶሻል ሚዲያ የምትጠቀሙ ከሆነ ስራችሁ ከዚህ ነገር ጋር የተያያዘና የሚያስገድድ አስገዳጅ ሁኔታዎች ካሉ መነጽሮችን ተጠቀሙ። አይናችሁን ካላስፈላጊ ጨረሮች በጣም ጠብቁት፣ ተጠንቀቁለት። ወደ ሶስተኛው ነጥባችን ደግሞ ስንሸጋገር ይሄኛው ትንሽ ጠለቅ ያለ ትንታኔ ይፈልጋል። በእርግጥ በእኔ አቅምም ላይ ገለጽ ይችላል፣ ግን እንደዚሁ ወደ እናንተ ለማድረስ ያክል የስነ ልቦና መቃወስ ነው። ቁጭ ብለን ተተክለን እንውላለን። በቃ ሶሻል ሚዲያ ላይ ተተክለን ስንውል የምናያቸው ነገሮች እኛ ውስጥ የሚሰሩት ስራ አለ። የማናቃቸውን ነገሮች ከፈጽሞ እዚህ ዓለም ላይ አሉ ተብለው የማይታሰቡ ነገሮች እኛ አእምሮ ውስጥ ይመጣሉ እና እነዚህ ነገሮች በተደጋጋሚ ጊዜ ወደ አእምሯችን በመጡ ቁጥር አእምሯችን እውነት ወደሆነና አሉ ወደ ማለት ወደ ማመን ደረጃ ይሄዳል ማለት ነው። አሁን እየኖር ነው ያለ ነው ስፒሪቹዋሊ ይሄ ከጎረቤቶቻችን ጋር ማህበራዊ ኑሯችን ምናምን በቃ ውሸት አይነት ነገር እስኪመስለን ድረስ ይደርሳል ማለት ነው። አሁን ያለንበት እውነት ውሸት የሆነ ይሄ አይደለም እውነቱ ሌላኛው እውነት ነው። ያ እውነት ደግሞ እዚህ ሶሻል ሚዲያ ውስጥ ነው ያለው ብለን ይሄ አስተሳሰባችን በጣም የተዛባ እስከመሆን የስነ ልቦናችን ውቅር ብትንትን እስኪል ድረስ አጓጉል ችግር ውስጥ ይዞን ይገባል ማለት ነው። እና ሶሻል ሚዲያ ላይ በተደጋጋሚ ጊዜ የምናያቸው ነገሮች ይሄ መልመድ የሚባል ነገር ኃጢአት የሆነ ነገር መልመድ፣ ሌላ ማናቃቸውን ነገር ወደኛ ህይወት በማምጣት ያን ነገር ወደ መሞከር መሄድ፣ እርካታ ማጣት፣ አጓጉል ነገሮች ውስጥ ሁሉ የምንገባው በተደጋጋሚ ጊዜ ሶሻል ሚዲያ ስንመለከት። አንደኛ የምናየውን ነገር እንምረጥ። አሁን ወደድንም ጠላንም መቼም የጋርዮሽ ጊዜ ዘመን መኖር አንችልም። ወደኋላ ተመልሰን እሳትን ድንጋይና ድንጋይ በማጫር መፍጠር ወደሚባለው ህይወት አንመለስም። ዘመናዊነት ጥሩ ነው፣ ግን ዘመናዊነት ጤናችንን፣ ስብዕናችንን፣ ማንነታችንን ነጥሎ አውጥቶ የሚበታትነን መሆን አለበት ብዬ አላምንም። ስለዚህ ሶሻል ሚዲያ ወይም ደግሞ እጃችን ላይ ያለው ስልክ ብዙ ነገሮች ያመጣልናል። እኛ ግን የምናየውን ነገር መምረጥ መቻልና መወሰን መቻል አለብን። ተተክሎ መዋሉ፣ ቁጭ ብሎ መዋሉ፣ በዛ ነገር በጣም ተመስጦ እዛ ውስጥ ገብቶ ዲፕሬሽን ራስ ላይ ማምጣት በጣም አስቸጋሪ ነው የሚሆነው እና ያ ነገር የስነ ልቦና መቃወስ ያመጣብናልና እባካችሁ ሶሻል ሚዲያ ላይ ለረጅም ሰዓት ተጠዳችሁ አትዋሉ። በተለይ አሁን ኮንቴንት ክሬተር ካልሆናችሁ ከሶሻል ሚዲያው የተለየ ጥቅም እናገኛለን ብላችሁ የማትሰሩ በቃ ዝም ብሎ በማየት ብቻ ላይ ያላችሁ ሰዎች ትርጉሙ ያን ያህል አይገባኝም። የተመጠነ መሆን አለበት። ኦኬ ማየቱ የሚያዝናኑ ነገሮች ሊፈጠሩ ይችላሉ። የሆኑ መፍትሄዎችም ይታያሉ። ለምሳሌ መፍትሄ ብለው እኛም ጨምር የምናስቀምጣቸውን ነገሮች ለማየት ትገቡ ይሆናል። ግን ያም ነገር የተመጠነ መሆን መቻል አለበት። አለበለዚያ ደግሞ ከዚህ ከሶሻል ሚዲያ በተለየ መልኩ ጥቅም ማግኘት የምትችሉ ሰዎች መሆን መቻል አለባችሁ። ያን ጥቅም ለውጣችሁት ለዓይናችሁም፣ ለሰውነታችሁም፣ ለወገባችሁም ለተለያዩ ነገሮች መፍትሄ የምታገኙበትን ጥቅም ልታገኙ ከቻላችሁ ልትሰሩ ትችላላችሁ። አለበለዚያ ግን ምንም ነገር ላትሰሩበት ከሆነ ሶሻል ሚዲያ ላይ ተጥዳችሁ የምትውሉት
ጤናችሁን በብዙ መልኩ እያጣችሁ ስለሆነ ፕሮግራም በሆነ መልኩ ተጠቀሙት። በጣም የተገደበና የተመጠነ ይሁን ልንላለን። የመጨረሻና ወደ አራተኛው ነጥባችን ደግሞ ስንሸጋገር ይሄኛው የኪስን ጤና መጠበቅ ነው። በእርግጥ ዓለም አቀፍ የጤና ተቋም ወይም ደግሞ WHO የጤና አንድ ሰው ጤናማ ነው የሚባለው ብሎ ያስቀመጣቸው እንደዚህ ክበቦች አሉ። ከነዛ ክበቦች ውስጥ ሙሉ ለሙሉ ላልለው እችላለሁ። አንደኛው ይሄ ማህበራዊ ወይም ሶሻሊ ነው የሚባለው ማህበራዊ ህይወታችን ጤናማ ነው ወይ? ሁለተኛ ሜንታሊ አስተሳሰባችን ጤናማ ነው ወይ? ሶስተኛው ኢኮኖሚካሊ ምን ያህል ጤነኞች ነን? አራተኛው ፊዚካሊ ምን ያህል ጤነኞች ነን? አምስተኛው ደግሞ ስፒሪቹዋሊ። አይ ቲንክ አምስቱን የሚያልኩት ይመስለኛል። እነዚህ ነገሮች ተደምረው በእነዚህ ነገሮች ጤናማ ከሆንን ወይም ስቴብል ናቸው ብሎ የሚታሰቡ ሰዎች ናቸው ጤናማ ተብለው የሚታሰቡት። እና እኛ አሁን ይሄ ሶስተኛ ላይ ይመስለኛል የጠቀስኩት ነጥብ ኢኮኖሚካሊ ጤናማዎች ነን ወይ? ስቴብል ነን ወይ? ስቴብል ካልሆንን ሲጀመር ምኖች ነን? በሽተኞች ነን ማለት ነው። እኛ በኢትዮጵያውያን ስታንዳርድ ስትሮክም፣ ስኳርም፣ ካንሰርም ሁለቱም ያለብን ሰዎች ነን ብዬ አስባለሁ። አብዛኞቻችን በኢኮኖሚ በቃ ኢኮኖሚ እንደምንፈልገው አይደለም እየኖርን ያለ ነው። የምንፈልገውን አይደለም የምንበላው፣ የምንፈልገውን አይደለም የምንጠጣው፣ የምንፈልገው ቤት ላይ አይደለም የምንኖረው ምናምን ነገር። ይሄ የኢኮኖሚ ድቀቱ ወይም ደግሞ ካለን አፍሪካዊ ነን ኢትዮጵያዊ ነን ካለን የኢኮኖሚ አንጻር ገንዘባችን በዛ ደረጃ ስለማያኖረን፣ እኛ ግን እንደው አሁን ባለንበት ስታተስ እንኳን ቁጭ ብለን ለሌላ ነገር ከምናወጣው ውጪ ለካርድ የምናወጣው ገንዘብ በጣም ብዙ ነው። በዚህ ጉዳይ ራሴንም የምወቅስበት አንዳንድ አጋጣሚዎች አሉ። የሆኑ ኮንቴንቶች ከዛ ላይ ሺፍት ለማድረግ ቼክ ለማድረግ የኛን ቪዲዮ ለማየት ምናምን ነገር ስል ካርዶችን እሞላለሁኝ እና ቁጭ ብዬ ሳስበው በሳምንት ውስጥ የ400 ብር የ300 ብር ካርድ ያልቃል ማለት ካለኝ ገቢ አንጻር መመጣጠን የሚችል አይደለም። ስለዚህ የኪሳችሁን ጤንነትም የምትጠብቁት አንድም ሶሻል ሚዲያን አብዝቶ ባለመጠቀም ነው። ስልክ ውስጥ ወይም ደግሞ በካርድ መልክ ከሚኖር ይልቅ ኪስ ውስጥ አንዱ ለ100 ብር 300 ብር ሆኖ አታጥፋው፣ ግድ የለም ኮንፊደንስ ነው የሚሆነው። ወጣ ስትል ድሮ እኮ አባቶቻችን አረ ኪስ ያዘው እስኪ ይሄን ነገር እንደው ቆሎ ብትደፋስ ይላሉ። 10 ብር 20 ብር 1 ብርም ሊሆን ይችላል እንደየገንዘብ ቫልዩ። በዛ ጊዜ 1 ብር ትልቅ ጥቅም ስለነበረው 10 ብር 20 ብር እንደዛው። አሁን ላይ 300 ብር 400 ብር ይዘህ ራሱ ቫልዩ ለስ ነው ኪስ ውስጥ ያለው ገንዘብ ምንም አታረግበትም። ግንስ ቢያንስ ኮንፊደንስ ነው የሆነ ነገር ታረግበታለህ። ትራንስፖርት አትቸገርም ምናምን። ስለዚህ አንተ ኪስ ውስጥ ብር ሳይኖር ግን ጊዜ ለማሳለፊያ ብለህ የሆነ ነገር ፈን ነገር አይቼ ለመሳቅ ብለህ ካርድ ትሞላና በካርድህ በሽታን ትሸምታለህ፣ ስትረስን ትሸምታለህ። ከዛ ኪስህን ባዶ ታረጋለህ። የኪስህን ጤንነት ስትጎዳ ያንተም ስነልቦና ይቃወሳል ማለት ነው። ስለዚህ እባካችሁ የኪሳችሁን ጤንነት ካርድ አብዝቶ ባለመሙላትና ሶሻል ሚዲያ ላይ ረጅም ሰዓት ባለመጠቀም ጠብቁ የሚል መልእክት ማስተላለፍ እንፈልጋለን። እንግዲህ የዛሬ ቪዲዮአችን ይህንን ይመስል ነበር። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። የዛሬ ቆይታችን ይህን ይመስል ነበር። ሰላም።